የኔ ውድ እህት የሚያስደስትሽን ነገር ብቻ አድርጊ። ወንድሜ ስለሆነ ብቻ ከሱ ጎን አልቆምም። ብዙ አዝንሻል፣ ይበቃሻል፣ ደስተኛ ብቻ ሁኝልኝ ብሎ ሀሰን የትናንቱ ቪዲዮ ሸር አድርጎታል ማለት ነው። ኦፍኮርስ ሁሌም ደስተኛ እንድትሆኑ የምንፈልገው ሁላችንም፣ አንተ ብቻ አይደለም ሀሰን፣ እኔም ብዙ እህቶቿም፣ ብሩኬም፣ ሰሞን ሁሉም በቃ ቅብጥ ላይ ደስተኛ እንድትሆን እንጂ እንዲከፋት የሚፈልግ ሰው የለም። እንዲሁም ደግሞ የፈለግሽውንና የሚመችሽን ደስተኛ የሚያደርግሽን ነገር ብቻ አድርጊ ላልከውም ትክክል ነህ። ማንኛውም ሰው የፈለገውን ነገርና የሚመቸውን የሚያስፈልገውን ይጠቅመኛል፣ ይበጀኛል ያለውን ነገር ነው ማደግ ያለበት ብዬ አስባለሁ። ሶ ስቲል ናው ጎኗ ስላለ ቴንኪዩ ማለት እፈልጋለሁ። ግን ደግሞ አንዳንዴ ያው አለ አይደለ ከጎናቸው ስትሆን ብሩኬ ጎንም ሆንክ ኦር ቅምጥሌ ጎንም ሆንክ ያለውን ነገር ሚዛናዊ እያደረክ ምናምን ነው መሆን ያለበት። ማለት አንዳቸው ጎን ብቻውን ወክዬ ምናምን ሳይሆን ለማስታረቅ መሞከር አለብህ ብዬ አስባለሁ። ስለዚህ ቅምጥሌ እንግዲህ ትናንት ማለት አንዳንዴ እንዴት መሰላችሁ ምንድን ነው የሆነ ሰው አለውላችሁ ብሏችሁ ከዛ ልክ እሱን ልትተራሱ ስትፈልጉ ደግሞ የሚሸሽ ሰው አለ ነው። ግን ሀሰን በፊትም ከጎንሽ ነው ችግር የለው ማለት ትናንትም ደግሞ ቅምጥሌ ያው ሀሰን ጋር መሆን አለው ምናምን ብላ ስትንተራሱ አልካዳትም። እውነት ለመናገር በቃ አሁንም አለውሽ ነው አባባሉ ያለውና ይመች። ከዛ ቅምጥሌ ደግሞ ህመምህን ፖስት አታድርግ ላይክ ያደርጉብሃል ብላለች። እና እውነት ለመናገር ያው ባለፈውም ስለዛች ልጅ እዚህ ጋር እንትን ያልኩት አለ አምጥቼ የሰራሁት ካስታወሳችሁ ስለ ቲክታክ ላይ በጣም ብዙ ጊዜ የኛ ሀበሻ የሚገርመኝ ማለት ነው ደስ የሚል ነገር ሲፖሰት ከስንት አንዴ ነው ቫይራል የሚወጣው ላይክም እይታ የሚገኘው ምናምን ነገር ከስንት አንዴ ግን አይታችሁ ከሆነ በፍቅር ተጎዳው ተብለው ወይ እንትን ተብሎ ምናምን የሆነ ነገር ሲባል ብቻ ሰው እንዴት ነው ቫይራል ነው የሚያወጣው ምናምን ያንሸራሽረዋል ምናምን ነገር። እና ደግሞ በጣም የሚገርመኝና ትክት የሚለኝ የሆነ ጊዜ ነው በደንብ እዚህ ጋር ትኩረት አድርጌ ያየሁት። የሆነ ጊዜ አንዲት ልጅ ከዱባይ ነው ከሳውዲ ያላቅም ብቻ ፌመስ ነበረች እና ሞተች ተብሎ ቲክታክ አይ ቲንክ 70K ኦር 80 በደንብ ባላስታውስም እንደዛ ነገር ነበረና ሞተች ከተባለ በኋላ ሰው እየገባ ፎሎ እያደረገ ምናምን 100 ገብቶ ከዛ የሆነ ልጅ ነው እንደውም ወጦ ስልኳን የምታገኙ ሰዎች ካላችሁ እንትን አድርጉት ዘግታችሁ ውጡ ቲክታኩ ለምንድን ነው ህዝቡ እንደዚህ የሚያደርገው ምናምን ብሎ ወጡ ሲያወራ ነው ያ ልጅ። እኔም ቼክ ያረኩትና በጣም ነው የገረመኝ የምር ማለት ነውና በጣም ብዙ ጊዜ ይገርመኛል። ለምንድን ነው እኛ ለቅሶ ያለበት ሩሩ ያለበት ላይ ለፎሎ ለላይክ ኦር ደግሞ ብቻ ለማየት ለመስማት ምንጓጓው ደስ የሚያስብል ነገር ኢንጆይ የሚያደርገን ነገር ምናምን ለምንድን ነው ማነው ብዬ አስባለሁኝና የምር በጣም ይገርመኛል አንዳንዴ። የምሬን ነው የሆነ ከስንት አንዴ ግን አይ ነው ፍቅር ያለበት ምናምን ስለ ፍቅር የተሰሩ ወር ደግሞ እንጆይ የምታደርጉባቸው በቃ ጆኪንግ የሆኑ ነገሮች ይታያል እኮ። ግን በጣም 100%ን የሚወስደው ግን ብዙ ጊዜ ለቅሶ ሀዘን ምናምን ያለበት ነገር ነው። እና ግን ችግሩ ምንድን ነው አንዳንዴ ሰው ባየው ልክ ይሰበራል። የሰውን ልጅ ማለት ነው ሰው ይሰብረዋል፣ ሰው ይጠግነዋል። የሰው ልጅ ቃላቶች ይሰብሩታል፣ ቃላቶች ይጠግኑታል፣ ቃላቶች ያበረቱታል፣ ቃላቶች ደግሞ ያሰንፉታል። ስላችሁን የሆነ ነገር እዚህ ጋር መጥቼ ስሰራ ወይ አንቺ ልጅ ባላይሽ የት ልሄድ እኔ ከማላያት ምናምን የሚል ኮሜንት ካየው ሞራሌ ውድቅ ነው የሚለው። በቃ ባልሰራስ እኔ ባልታየስ ባልመጣስ ብዬ ነው የማስበው። ከዛ ደግሞ እንዴ በርቺ ወይኔ ደስ ስትል ምናምን ስትባሉ ደግሞ ፓወር ታገኛላችሁ። ሁልጊዜ መስራት ነው የምትፈልጉት፣ ከዛ ቦታ መገኘት ነው የምትፈልጉት፣ ምናምን መጥፋት አትፈልጉም። ገብቷችኋል? በቃ እና ብዙ ጊዜ ብዙ ሰዎች አይታችሁ ከሆነ ሶሻል ሚዲያ ላይ የሚቆዩት ምናምን ሰው ኔጌቲቭን ፖዚቲቭን አያጋጥም ማለት አይደለም። አንዳንዴ ብዙ ጊዜ እየወደዷችሁ ያከበሯችሁ፣ አንዳንድ ደግሞ አልፎ አልፎ ደባሪ ነገሮች ሊያጋጥሙ ይችላሉ። 100 ሰው ማለት ከ100 ሰው 99 ሰው እየወደዳችሁ ግን አንድ ሰው ብቻ ፓወር ሊኖረው ይችላል ማለት እናንተን ለማጥፋት ምናምን ሊበረታባችሁ ይችላል። ግን ያው ጠንክሮ መቆምን የመሰለ ነገር የለም ምላችሁ። ኔጌቲቭንም ፖዚቲቭንም ምናምን ብዙ ነገር ብቻ ከፍም ዝቅም ልትደረጉ ትችላላችሁ። ያው ሶሻል ሚዲያ ላይ ስትመጡ ምንድን ነው በጣም ብዙ ጥቅም ልታገኙበት፣ በጣም ብዙ ደግሞ ራሳችሁ የሚያሳምማችሁ ልባችሁን የሚሰብር በቃ እናንተነታችሁን እንድትጠሉ የሚያደርጋችሁ ነገር ደግሞ ልታገኙበት፣ ሁለቱንም ነው የምታገኙበት። ግን ደግሞ ኔጌቲቭ ይበዛል ወር ደግሞ እንትን ይላል ማለት አይደለም። ያኔ የሚጠቅማችሁ ነገር ይበዛል እውነት ለመናገር። ግን ደግሞ እናንተ ጠንካራና ብርቱ ናችሁ የሚመጣባችሁን ቻሌንጅ ሁሉ ማለፍ ከቻላችሁ ነው። እያንዳንዱ ሰው እዚህ ሶሻል ሚዲያ ላይ ያለ ሰው ያልተሰደበ፣ ያልተረገጠ፣ ያልተንቋሸሸ በቃ በህይወቱ እንዴት ነው ይሄ ስለ ላይፉ ገብተው ቡርቡር አድርገው የእንትና ላይፍ እንደዚህ ነው ምናምን እያሉ በማያገባቸው ገብተው የማያመጡት የማይሏችሁ ነገር አይኖርም። ኦኬ ብዙ ፌመሶች አሁን ብዙ ነገር ተብለዋል፣ ብዙ ተሰድበዋል፣ ብዙ ብለዋል ከጨረቃዎች ጀምሮ
ብዙ ነገር ተብለዋል፣ ብዙ ተሰድበዋል። ቅምጥሌ ብዙ ተሰድባለች፣ ብዙ ተብላለች። ብሩኬ ብዙ ተብሏል፣ ብዙ ነገር። ግን ያ ነገር ወደኋላ አልደበቃቸውም። አንዳንድ ሰዎች ሶሻል ሚዲያ ላይ ሲመጡ ሁል ጊዜ ደህና ነገር ይኖራል፣ በቃ አላደለ ሰላም ብቻ ነው አስበው የሚመጡትና ከዛ አንዲት ቀን ስድብ ነገር ምናምን ሲያገኙ ወይ ብለው በቃ በዛው እግዚአብሔርን ብዙ ልጆች ከንትን ጠፍተው ያውቃሉ ከቲክታክ ምናምን። ከዛ የሆነ ጊዜ የሆነ ሰው አግኝቷቸው ለምንድን ነው እንደዚህ እኮ ቲክታከር ነበር የጠፋው ምናምን ሲባል አረ እንዴ እንደዚህ እኮ ምርር ብሎኝ እንደዚህ ብሎኝ ከዛ በቃ ደልቼ ወጣሁ ምን ያደርግልኛል ምናምን ይላሉ ማለት ነው። ግን አንደርስታንድ እስክታደርጉት እስክትለምዱት ምናምን ነው ሁሉን ነገር። አንዳንዴ ስድብም እኮ ይለመዳል። እጭ ብላችሁ ተውታላችሁ። አዲስ ስትሆኑ ለመጀመሪያ ጊዜ ስትሰደቡና ስትረገው ማለት ነው ማርያምን በጣም ነው የሚከፋችሁ፣ በጣም ነው የሚደብራችሁ። ዊ ሶሻል ሚዲያ ባልጀምር ትላላችሁ ምናምን ግን ከዛ በኋላ ምንም ነው የሚመስላችሁ ብትሰደቡም ከዛ ደግሞ በቃ እንዴት ነው ሰው በርቺ ምናምን ሲላችሁ ግን ሁልጊዜም ቢሆን በቃ ደስ ነው የሚላችሁ። ሁልጊዜም ፓወር ነው የሚሆናችሁ። የምር ማለት ሁልጊዜ ትደሰታላችሁ፣ ሁልጊዜ ሰላም ነው የምታገኙትና ብቻ በርቱልኝ። እንግዲህ ቅምጥሌን ጋትማ ውይ ግን ማለት ነው በቃ በጣም ብዙ እህቶቼ እንደዚህ የቅምጥሌን ፎቶ እንደዚህ ቆልት ልታደርጋችሁ ታመጡታላችሁ። እግዚአብሔር እኔ አንዳንዴ ድንግጥ እላለሁ። ፎቶ ተለቆ ነው እንዴ እላለሁ። እና በተለይ በፊት እንደዚህ አይ በደንብ ሳይገባኝ እያለ በጣም ብዙ ጊዜ ይፈልጋሉ፣ እየገባው ዩቱብ ላይ ይፈልጋለሁ፣ በቅምጥሌ ሪፖስት በብሩኬ ሪፖስት እገባለሁ። እና ብቻ ግን ይመቻችሁ ማለት እፈልጋለሁ። በቃ እኔ እንጃ ማርያምን አንዳንዴ እግዚአብሔር ሲወዳችሁ ሰው ነው የሚሰጣችሁ። መቼም እግዚአብሔር በሰው ተመስሎ ይመጣል ይባል የለ ሰው ይሰጣችኋል ጥግ ድረስና ፈገግታዎች እንግዲህ ጥግ ድረስ ሰው አላቸው። እንደ እናት እንደ እህት በቃ እንዴት ነው አንጀታቸው የማይቆርጥ አንጀታቸው ማለት ነው። ብዙ ነገር ከኔ ጀምሮ እግዚአብሔርን በጣም ብዙ ነገር ማለት ነው። እንደው እነዚህ ልጆች ምናምን ብዬ ግን በቃ የሆነ ውስጤ ላይ ያለ ነገር አለ ንቅ አርጎ ሚይዘኝ ምናምን የሆነ የለም በቃ አናደውኝ ቅጥል አድርገውኝ ራሱ ማለት ነው። እኔ እንጃ በቃ እኔ አላቅም ምን አይነት እንትን እንደሆነና ተሰጡ ነው። እግዚአብሔር የሰጣቸውን የሰው ፍቅር፣ እግዚአብሔር የሰጣቸውን ጸጋ፣ እግዚአብሔር የሰጣቸውን ነገር በሙሉ እግዚአብሔር ሰጧቸዋል። ሰው ቢሆን የሰጣቸው የሰውን መውደድ እስካሁን ተነጥቀዋል። እመቤቴን እግዚአብሔር ቢሆን ጸጋ ሰው ቢሆን ጸጋ የሰጣቸው ይወስዱባቸው ነበር። ግን ደግሞ በእግዚአብሔር የተገኘ ነገር ሁሉ በእግዚአብሔር ዘንድ ነው፣ ከሰው እጅ አይደለም ምናምን እና እግዚአብሔር ይጠብቃችሁ ማለት ፈልጋለሁ። ዛሬ ደግሞ የሆነ ነገር እኔ እንጃ የሆነ ፏ ብለው ቅምጥሌ የመጣ ኦኬ ብሩኬ ተረድቻለሁ አያም ኦኬ ምናምን ብላ እንደተጠራጠረው ይመስለኛል። እንደዛ ነው ይመስለኝ። ብዙዎቻችሁ ደግሞ ኮሜንት እያየው ነበር። መጀመሪያ ይቅርታ ይቀድማል፣ የምን ቀለበት ነው ምንድነው ቃቃ ጨዋታ ነው ወይ ምናምን እያላችሁ ነበር። ያው ትናንት ቀድሜ ተናግሬያለሁ። ሁለታቸውን ላለመናገር ሞክሩ ብያቸዋለሁ። ያው መቀጠል የፈለጉት ድራማ ስላለ እንጂ እነሱ ቆጸለኛ አይደሉም። ትናንትም ነግሬያቸዋለሁ። ዞር ብለው አብረውት የሚሉት ነገር ነው። ደግሞ እኮ ብሏል ቁጭ እንደዛ ተንበርክኮ እኮ ከዚህ በኋላ ላንጣላ ምናምን እያለ እኮ ሊቀጥል ነበር። ከዛ ቅምጥሌ ደግሞ ና ተነሳለችው ማለት መቀጠል ስለፈለጉ ማለት ነው። ስለዚህ በሁለታቸው ማለት ያልገባም በባልና ሚስት ማለት ሲጀመር አይገባም። ሌላ ሰው ሲመጣ አሽቃብጣለሁ፣ ችግር የለም እገባለሁ። ግን ባልና ሚስት ማለም አልገባም። ቅምጥሌ አንዴ ማንን ነው ሀሰንን ነው ቤኪን ነው መሰል ቆይ ሁለታችሁን አንድ ቀን ባና ጨልል ብለዋለች። እና ስለዚህ አርፈን ቁጭ ማን እንደ ዝምታ እና ሀሰን ደግሞ ምን አለመሰላችሁ በባዶ ሆድሽ አትጨቃጨቅ ያለ የአሮጊት ፈስ አይገልም። ተረጋጉ እንዴ! እና የወጣት ፈስ ይገላል እንዴ? ፈስ ይገላል እንዴ ጋይስ? ማለት ይበላል ደግሞ አይታችሁታል። ስቶሪውን ይበላል። ብላ አፊያ ወንድሜ ብላ አፊያ ብላ ማሻአላህ ትበላለህ። አዎ ጥሩ ነው፣ ጤና ይሁን ብላ። ምንድን ነው የሞተ ህልዋ ይባላል። እና አላያቸውም እንግዲህ እንደዚህ ቁርጡን በዚህ እያለ እንጀራውን በዚህ እያለ ያው እየቀረጹት ነበርና ደነገጠ ሲያያቸውና በባዶ ሻትጨቅጭቅኝ ማለት ያው እንግዲህ ብሉ ነው። ብሉ ዝም ብላችሁ ነገር ከምትበሉ እህል ብሉ ለማለት ያክል ነው። እኔ ሳስተረጎም ማለት ነው ነገር ከሚበላ እህል ቢበላ አሪፍ ነው ይመስለኛል። አይ ዶንት ኖ እንደዛ ነው የሚመስለኝ። ሌላ ደግሞ እንዴ ነው ያልገባኝ፣ የአሮጊት ፈስ አይገልም ማለት ተረጋጉ። ሲጀመር አይገልም፣ የማንም አይገልም። ፈስ ነው የሚለው አዎ። እና አይገልም እኮ ግን ኧረ አይገልም እንዴ! በየት ሀገር ነው የሚገለው? ኧረ ተው ሀሰን ተው አታወዛግበኝ እንዴ! ምን አለበት በግልጽ ብታደርገው። የማንም ገሎ አያውቅም። የወጣትም ሆነ የህፃን ሆነ የሽማግሌ አይገልም። የወንድ ሆነ የሴት ገሎም አይተናናቅም። ባይሆን የአንዳንድ ሰዎች በስመ አብ ውይ ዙባለ እኮ ነው የሚሸተው። እግዚአብሔርን በስመ አብ ምንድን ነው አንዳንዴማ ይገርመኛል። እና ሀሰን ግን እብደቱ ማለት ነው እብደቱ እኮ ይመቸኛል። የሆነ በቃ ስግጥ ማለቱ እብድ ማለቱ ምናምን ነገር ይመቸኛል። ነፃነት አለው። ደስ አይላችሁ? እንደዚህ የሆነ ነፃነት ያለው ሰው
ከለምን ይለኛል የለ ምናምን ዝም ብሎ በቃ ደስ እንዳለው በቃ ፍሪ ነው በቃ እንደወረደ እንደመጣለት። አንዳንዴ ላይፍ እንደወረደ ስትኖሩት ምንድነው እውነቱን ተናግሮ ከመሸበት ማደር የሚባለው አሁን እንትን የለ እሱ ማለት ሀሰን ነው። ዝም ብሎ በቃ እንደመጣለት ነው ምናምን። የሆነ ጊዜ ማንን ነው ልስደበው እንደሚሰደብ ካለ እያለኝ ነበረ ትዝ ካላችሁ ማለት ነው። እና ይመች ለማንኛውም ስለዚህ ያው የተሰጠውን ካራክተር ነው ባይዘው የሚጫወተው። ሀሰንም የተሰጠው ነው፣ ብሩኬም የተሰጠውን ካራክተር ነው። ቅምጥሌም እንደዛው የሆነ ኮሜንት እያየው ነበር ሸር ባደረገውና ተው እባክህ ባለፈው እንደዚህ ብሩኬን ወደ ዱባይ ልከህ ምናምን አሁን ደግሞ ምናምን የሚል አለና ጋይስ ያለፈ ነገር አልፏል። ባይዘው ያለፈ ነገር ላለፈ ክረምት ቤት አይሰራም። የትናንቱ ቪዲዮ ትናንት አይተነው አልፈናል ስላችሁ አሁን የአመት ምናምን ማምጣት አስፈላጊ አይደል። የፊተው ስራዎች አልቀዋል። በቃ ኦልሬዲ ተጠናቀው ጨርሰናል። ስለዚህ አዲስ ስራው ላሁኑ አስተያየት እንስጥ፣ ከዛ ወደፊት ደግሞ ለሚመጣው። ስለዚህ በፊትም ቢሆን የተሰጠውን ካራክተር ነው የተጫወተው፣ አሁኑ ደግሞ የተሰጠውን ካራክተር ነው የተጫወተው። ያው በተሰጠው ካራክተር አስተያየት መስጠት ካለብን ነው አስተያየት እየሰጠን ያለ ነው እንጂ ለእንትን ምናምን የሚያደርስ ነገር የለውም። ለመቆጣት የሆነ ምናምን ነገር እና ሀሰን ሁለታቸውን የሚወዳቸው የሚያከብራቸው ወንድማቸው ነው። ቤስት የሆነ ወንድማቸው ጋር ምሬ ነው። ሀሰን፣ ፍፄ፣ ቤኪ፣ ሚኩ፣ ሀሰን ሌሎቹም አሉ እኛ ማናቃቸው እነሱ አሁን በቃ እነ ሙቢ ምናልባት በአንድ ላይ ላናቸው እንችላለን። እነ ማርክ እነ ኤፊ የምር በቃ በችግርም በደስታም አብሮ ያሉ ጓደኛሞች ናቸው። ምናልባት እንደዚህ ላይፍ ማለት ነው። እግዚአብሔርን አንድ ነገር ልንገራችሁማ በፊት እሱኜ ማለት ነው የሆነ ነገር የሆነ ቀለል ያለ ይመስለኝ ነበር። ከሱ ያለን ነው ቢዚ ምን መስል ከዚህ ደግሞ ማለት ነው እግዚአብሔርን ቀኒቱ በቃ 3 ሰዓት በሏት ይነጋል። ከዛ የሆነ ቁርስ ምናምን ስትሉ ቤት ምናምን ስታጸዳዱ ምናምን የሆነ የምሳ ሰዓት ይደርስ። ከዛ ምሳ ሰዓት ትላላችሁ ምናምን የሆነ ነገር ከዛ የሆነ ትንሽ አላታርፉም። በቃ ታርፋላችሁ ለነበር አይታረፍም። ከዛ ማለት ነው ከዛ ደግሞ ምሽት ይመጣል። ከዛ ማታ ደግሞ ራት ምናምን ትላላችሁና በቃ መሽ ምንም ጊዜ ማለት ነው ምንም አትበቃችሁም ብታይ። ወይኔ ጉዴ! እኔ በፊት ወይኔ እህቴን በቃ እህቴም ምንድን ነው ኦንላይን ሁሌ አትገባም እና አንዳንዴ ነው አልፎ የምትገባው። ከዛ የሆነ ሰዓትም ስትገባ ቶሎ ውጥት ትላለች። ነው ማውራት ስለማትፈልግ ነው። ለካ ጊዜ አይበቃም። ጊዜ የለም በቃ የለም። ዝም ብሎ ነው የሚለው ይሮጣል። ዝም ብሎ ይሮጣል። ወይኔ ኧረ ጉዴ ፈላ እና እኔ እየገረመኝ ነው እግዚአብሔርን በጣም ይገርማል። አንዳንዴ የሆነ ነገር እንደዚህ ስናየው ምናምን ማይ ጋድ እና ምንድን ነው ላማርባችሁ ፈልጌ አይደለም፣ ግን ግልጹ ልንገራችሁ ብዬ ነው። አሁን ጀማው በአንድ ላይ ይገናኙ እንላለን ተጣልተው ነው ምናምን ይባላል። ግን እንደዛ ሳይሆን ለካ የራሳቸው ቪዲዮ ሲሰሩ ምናምን የራሳቸውን የግል ጉዳይ ደግሞ ሌላ አለ። የግል ጉዳይ ከቤት የሚያስወጣችሁ ብቻችሁን ትምትሉ ምናምን የሆነ ስልክ ማትይዙት ምናምን አለ አይደል? ለዛ እንደዛ ነገር አለ። እግር መንገድ ካገናኛቸው ይገናኛሉ ምናምን ወይ በስልክ ነው ምናምን ልታወሩ የምትችሉት እና በቃ ጊዜ የላቸው። ለዛ ነው ለካ ማይገናኙት እና ከካሜራ ጀርባ በደንብ ጊዜ ሲያገኙ ይገናኛሉ ላችሁ ፈልጌ። ግን ካሜራ ይዘና እንደዚህ ላይገናኙ ይችላል ተሰብስበው ጊዜ እና ግን ቤስት ናቸው። ስለዚህ ከእነሱ መሀል ያው መግባቱ አስፈላጊ አይደለም ብዬ ልነግራችሁ ፈልጌ ነው። በተረፈ ወዳችኋለሁ። መልካም ቀን ይሆንላችሁ ጋይስ ባይ